እንቅልፍ ችግርና የስኳር በሽታ የማይላቀቁ ችግሮች ናቸው። እንቅልፍ ማጣት የስኳር በሽታን ያመጣል። የስኳር በሽታ ሲኖርብን ደግሞ የእንቅልፍ ማጣት ችግርንም ተከትሎ ይመጣል። ይህ ፕሮግራም የተዘጋጀው ለአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ ለሆኑ ሰዎች ነው። ታዲያ ለአይነት 2 የስኳር በሽታ ተጋላጭ የሆኑት እነማን ናቸው? አይነት 2 የስኳር በሽታ ስንል ምን ማለታቸው? ባህሪዎች ልንቆጣጠራቸው የምንችላቸው ባህሪዎች አሉ። ልንቆጣጠራቸው የማንችላቸው ነገሮች አሉ። እኛ ትኩረት የምናደርገው ልንቆጣጠራቸው ከምንችላቸው ነገሮች ነው። አይነት 2 የስኳር በሽታን ለመከላከል በሩ ላይ ነው ያላችሁት። ግቡ። ዛሬ አይነት 2 የስኳር በሽታን እንዴት አድርገን መከላከል እንደምንችል የመጀመሪያው የኮቺንግ ፕሮግራም የመጀመሪያው ክፍል ላይ ተገናኝተናል። ዛሬ የምንነጋገረው አይነት 2 የስኳር በሽታ ምንድነው? ቅድመ ስኳር የስኳር ደረጃ ምንድነው? ይህ አይነት 2 የስኳር በሽታ ምን አይነት ችግሮችን ሊያመጣ ይችላል? አይነት 2 የስኳር በሽታ አጋላጭ የሆኑ ነገሮች ምንድን ናቸው? እንዲሁም አይነት 2 የስኳር በሽታን ለመከላከል ውጤታማ እቅዶችን እንዴት አድርገን ማቀድ እንደምንችል እንነጋገራለን። ታዲያ እናንተ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ተጋብዛችኋል። በመጀመሪያ ቅድመ ስኳር ደረጃ የስኳር መጨመር ምንድን ነው? ወይም ስኳር በሽታ በሂደት እየጨመረ የሚሄድ በሽታ ነው። ስለዚህ ከጤናማው የስኳር መጠናችን በተወሰነ መጠን ከፍ ያለ ጤናማ ያልሆነ ነገር ግን ደግሞ አይነት 2 የስኳር ደረጃ የሚያሟላውን የስኳር መጠን መጨመር ደረጃ ያልደረሰ የስኳር መጠን መጨመር ቅድመ ስኳር ደረጃ የስኳር መጨመር ችግር ወይም ደግሞ በሽታ ልንለው እንችላለን ማለት ነው። ስለዚህ ቅድመ ስኳር የስኳር ደረጃ ማለት አይነት 2 የስኳር ደረጃ ላይ ያልደረሰ የስኳር በሽታ ወይም ደግሞ የስኳር መጠን ከልክ በላይ መጨመር ብለን ልንወስደው እንችላለን። ታዲያ ይህ የቅድመ ስኳር በሽታ አይነት 2 የስኳር በሽታ ደረጃ እንኳን ላይ ባይደርስ ምን ሊያስከትል ይችላል? ወደ አይነት 2 የስኳር በሽታ ማደግ መቻሉ ነው። የስኳር ደረጃ ላይ ያለ ሰው በሚቀጥሉት 3 ዓመታት 5 ዓመት እስከ 50% የሚሆነው ሰው ሙሉ አይነት 2 የስኳር በሽታ ደረጃ ላይ ይደርሳል። ከዚያ ባለፈ አይነት 2 የስኳር በሽታ ደረጃ ላይ እንኳን ባይደርስ የልብ በሽታን ያስከትላል፣ ለስትሮክም ጭምር ያጋልጠናል ማለት ነው። ስለዚህ ታዲያ ክብደታችን በመቀነስ እንቅስቃሴ በበቂ ሁኔታ በማድረግ በአይነት 2 የስኳር በሽታና በቅድመ የስኳር በሽታ ምክንያት የሚመጣውን ችግር በግማሽ መቀነስ እንችላለን። ለዚህ ነው እንግዲህ ይህ ፕሮግራም በዋናነት ለቅድመ ስኳር በሽታ ደረጃ ላይ ላሉ ሰዎችና እንዲሁም ደግሞ ለአይነት 2 የስኳር በሽታ ተጋላጭ ለሆኑ ሰዎች የተዘጋጀው ማለት ነው። ታዲያ ይህ አይነት 2 የስኳር በሽታን የመከላከል ፕሮግራም የባህሪ ለውጥ ማምጣት ስላለብን እና ልምድ መሆን ብቻ ስላለባቸው የ1 ዓመት ፕሮግራም ነው። የ1 ዓመት ፕሮግራም ቢሆንም ግን በ2 ክፍሎች ተከፍሎ በየ6 ወሩ የመጀመሪያው 6 ወር እና የሁለተኛው 6 ወር የተለያዩ ግቦች እናወጣለን ማለት ነው። በዚህ የመጀመሪያው ዙር 6 ወር ግባችን የሚሆነው አንደኛው ክብደትን መቀነስ ነው። በዚህ ክብደት መቀነስ ግባችን ስናስቀምጥ ቢያንስ አሁን ካለን ክብደት ውስጥ ከ5% እስከ 7% እንድንቀንስ የዚህ ፕሮግራም ዓላማ ነው ማለት ነው። ስለዚህ ሁላችንም በአለን ታርጌት በምንፈልገው መጠን ከ5 እስከ 7% ክብደታችን መቀነስ ግብ አድርገን የመጀመሪያው 6 ወር ዙር ላይ እንሰራለን ማለት ነው። በሁለተኛ ደረጃ ደግሞ ቢያንስ በሳምንት 150 ደቂቃ የሚሆን መካከለኛ ደረጃ የአካል ብቃት እንቅስቃሴ መስራት የዚህ ፕሮግራም የመጀመሪያው 6 ወር ግብ ይሆናል ማለት ነው። እነዚህ ነገሮች ስናደርግ ነው የአይነት 2 የስኳር በሽታን መከላከል የምንችለው። ቅድመ ስኳር ደረጃ ላይ ብንሆንም ወደ አይነት 2 የስኳር ደረጃ እንዳያድግብን ማድረግ
የምንችለው። እንዲሁም ደግሞ በቅድመ ስኳር ደረጃ ላይ ሆነንም ጭምር ከቅድመ ስኳር ደረጃ ወደ ጤናማ ደረጃ ዝቅ ልናደርገው የምንችለው። ይህንን በማድረግ ደግሞ የልብ ጤንነታችን መጠበቅ የምንችለው፣ ስትሮክን መከላከል የምንችለው ይህንን ማድረግ ስንችል ይሆናል ማለት ነው። በመጀመሪያው 6 ወር ይህንን ግብ ካስቀመጥን በኋላ በሁለተኛው ዙር 6 ወር የምናስቀምጠው ግብ የቀነስነውን ክብደታችን ማስቀጠል መቻል ላይ ትኩረት እናደርጋለን ማለት ነው። ከግባችን ያልደረስን ከሆነ ደግሞ እንደገና ግባችን አደራጅተን እቅዳችን እናቅዳለን ማለት ነው። ከዚያም ባለፈ ተጨማሪ ክብደት መቀነስ የምንፈልግ ከሆነ ደግሞ አዲስ ግብ እናስቀምጣለን ማለት ነው። ከዚያ ባለፈ በአራተኛ ደረጃ ደግሞ 150 ደቂቃ መካከለኛ ደረጃ ያለውና ከዚያ በላይ የሆነ የአካል ብቃት እንቅስቃሴን በሳምንቱ እንዴት አድርገን ሳናቋርጥ መቀጠል እንዳለብን ግባችን እናስቀምጣለን ማለት ነው። ይህ በአጠቃላይ የህይወት ዘይቤን በመቀየር አይነት 2 የስኳር በሽታን እንዴት አድርገን መከላከል እንደምንችልና አጠቃላይ ጤንነታችን እንዴት አድርገን ማሻሻል እንደምንችል የምንማማርበት ፕሮግራም ስለሆነ እነዚህ ነገሮች ጥንቅቅ አድርገን እንከታተል ከሆነና የድርጊት መርሃ ግብር አውጥተን ግባችን አስቀምጠን የምንሰራ ከሆነ በእርግጠኝነት አይነት 2 የስኳር በሽታን መከላከል እንችላለን። ሁለንተናዊ ጤናችንን ይሻሻልናል ማለት። ታዲያ ይህ የክብደት መቀነስ የሚያስገኛቸው ጥቅሞች ምንድናቸው የሚለውን ደግሞ በምናይበት ጊዜ ክብደት መጨመር ለአይነት 2 የስኳር በሽታ አጋላጭ የሆነ ስለሆነ አይነት 2 የስኳር በሽታን እንድንከላከል ይረዳናል። ሌላው ደግሞ የአጥንት የመገጣጠሚያ ህመሞችን ለመከላከል ይረዳናል። ከዚያ ባለፈ የደም ግፊታችን፣ ኮሌስትሮላችን እንዲስተካከል ወይም ደግሞ እንዲቀንስም ጭምር ይረዳናል ማለት ነው፣ ክብደት መቀነሳችን ማለት ነው። ከዚያ ባለፈ ደግሞ አሁንም የእንቅልፍ ችግርና የስኳር በሽታ የማይላቀቁ ችግሮች ናቸው። እንቅልፍ ማጣት የስኳር በሽታን ያመጣል። የስኳር በሽታ ሲኖርብን ደግሞ የእንቅልፍ ማጣት ችግርንም ተከትሎ ይመጣል። ስለዚህ ክብደታችን ስንቀንስ አይነት 2 የስኳር በሽታ የምንከላከል የእንቅልፍ ችግራችንን አብረን መቅረፍ እንችላለን ማለት ነው። እነዚህ 2 የማይለያዩ ነገሮችን በአንድ ጊዜ ችግሮችን መፍታት እንችላለን ማለት ነው። በሁለተኛ ደረጃ በጣም ግብ ካደረግናቸው ነገሮች መካከል የአካል ብቃት እንቅስቃሴ መስራት ነው። ይህም የአካል ብቃት እንቅስቃሴ በየቀኑ የምናደርግ ከሆነ የሳምንት ግባችን የምንሞላ ከሆነ ተጨማሪ ኃይልና ጉልበት ይኖረናል ማለት ነው። ከዚያ ባለፈ ጥሩ እንቅልፍ እንዲኖረን ይረዳናል። ደግሞ የማስታወስ ችሎታችን፣ የባላንሳችን እንዲሁም ደግሞ የሰውነት ሚዛን የመጠበቅ አቅማችን ሁሉ እንዲሻሻል ይረዳናል ማለት ነው። ሌላው የልብ ድካም ችግሮችን፣ የስትሮክ ችግሮችንም እንደዚሁ እንደ ክብደት መቀነስ ይረዳናል ማለት ነው። በእርግጥ አንዱ ክብደታችን እንድንቀንስ ከሚያደርጉ ነገሮች መካከልም አንዱ እንቅስቃሴ ማድረግ ስለሆነ ክብደት መቀነስና እንቅስቃሴ ማድረግ ተለያይተው የሚታዩ ጉዳዮችም ጭምር አይደሉም ማለት ነው። ስለዚህ እነዚህ ነገሮች የሚሰጡን ጥቅሞች አጠቃላይ ሁለንተናዊ ጤናችን እንዲሻሻል ይረዳናል ማለት ነው። ከዚህ ባለፈ አይነት 2 የስኳር በሽታ ስንል ምን ማለታችን ነው የሚለውንም በደንብ ማየት ይኖርብናል። ሰውነታችን ምግብ ከተመገብን በኋላ የተመገብነውን ምግብ ወደ ግሉኮስ ይቀይረዋል ማለት ነው። ጤናማ በሆነ ጊዜ ይህ ከምግብ የተገኘው ግሉኮስ ሰውነታችን ወደ ሴሎች እንዲገቡ በጣፊያችን ወይም ደግሞ ፓንክሪያሳችን በሚያመርታቸው የኢንሱሊን ሆርሞኖች አማካኝነት ወደ ሴሎች እንዲገባ ያደርገዋል። ነገር ግን አይነት 2 የስኳር በሽታ በሚከሰትበት ጊዜ ይህ ከምግብ የተገኘው በደማችን ውስጥ የሚዘዋወረው ግሉኮስ ወይም ደግሞ ስኳር በቀላሉ ወደ ሴሎቻችን መግባት ይቸገራል። ይህም በተለያዩ ምክንያቶች ይሆናል። አንደኛው በውፍረት ምክንያት ሴሎቻችን ለኢንሱሊን አልታዘዝ ማለት ይጀምራሉ። ከዚያም ባለፈ ደግሞ በሂደት ደግሞ ጣፊያችንም ወይም ደግሞ ፓንክሪያሳችን
በቂ ኢንሱሊን አላምርት ይላል። በዚህ ምክንያት በደማችን ውስጥ የሚዘዋወረው የስኳር መጠን ይጨምራል። ይህ በደማችን ውስጥ የሚዘዋወረው የስኳር መጠን ጨመረ ማለት ደግሞ አጠቃላይ የጤና ችግር፣ የሜታቦሊዝም ችግራችን እየከፋ እንዲሄድና አጠቃላይ ጤንነታችን እየተዛባ እንዲሄድ ያደርጋል ማለት ነው። ይህ እንግዲህ አይነት 2 የስኳር በሽታ ነው ማለት ነው። ይህ ፕሮግራም የተዘጋጀው ለአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ ለሆኑ ሰዎች ነው ብለናል። ታዲያ ለአይነት 2 የስኳር በሽታ ተጋላጭ የሆኑት እነማን ናቸው የሚለውን ደግሞ ማየት ይኖርብናል ማለት ነው። ለአይነት 2 የስኳር በሽታ ተጋላጭ የሆኑ ሰዎች በዋናነት ከመጠን ያለፈ ውፍረት ያላቸው ሰዎች፣ ይህም ማለት ቦዲ ማስ ኢንዴክሳቸው ከ25 ኪሎግራም ፐር ሜትር ስኩዌር በላይ የሆኑ ሰዎች ለአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ ነው ማለት ነው። ከዚያም ባለፈ ደግሞ የተራዘመ ቅምጥ የሚያበዙ ሰዎች እንዲሁም ደግሞ ረጅም ጊዜ ተኝተው የሚያሳልፉ ሰዎች በተለያዩ ምክንያቶች ሊሆን ይችላል። አሁንም ለአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ ነው ማለት ነው። ከዚያ ባለፈ በቤተሰብ ታሪክ ወላጆቻችን፣ እናት፣ አባት፣ እህት፣ ወንድም፣ የቅርብ ቤተሰቦች የአይነት 2 የስኳር በሽታ ያለባቸው ከሆነ አሁንም ለአይነት 2 የስኳር በሽታ የመጋለጥ ዕድላችን ከፍተኛ ይሆናል ማለት ነው። ከዚያ ባለፈ ደግሞ እድሜያችን ከ45 ዓመትና ከዚያ በላይ የሆኑ ሰዎችን ብንሆን ለአይነት 2 የስኳር በሽታ ተጋላጭነታችን ከፍተኛ ነው። እንዲሁም ደግሞ በእርግዝና ጊዜ የስኳር መጠናችን ጨምሮ የሚያውቅ ሰዎች ከሆነ አሁንም የአይነት 2 የስኳር በሽታ ተጋላጭነታችን ከፍተኛ ነው ማለት ነው። ስለዚህ ይህ ፕሮግራም በዋናነት የተዘጋጀው ለእናንተ ነው ማለት ነው። ምክንያቱም ለአይነት 2 የስኳር በሽታ ተጋላጭነታችሁ ከፍተኛ ስለሆነ። ታዲያ የ6 ወር ግባችን መካከል እንግዲህ 2 ግቦችን አስቀምጠናል። አንደኛው ክብደታችን ከ5% እስከ 7% ቢያንስ መቀነስ መቻል የ6 ወር ግባችን ነው ብለን አስቀምጠናል። ታዲያ ይህንን ግብ እንዴት ነው ካልኩሌት የማደርገው የሚለውን ጥያቄ የምትጠይቁ ልትኖሩ ትችላላችሁ። ለምሳሌ አንድ ሰው 100 ኪሎ ግራም ቢሆን 5% ከሆነ መቀነስ የሚፈልገው መጨረሻ ላይ ግቡ የ105% ተቀንሶ 95 ኪሎ ግራም መሆን ነው የሚጠበቅበት ማለት ነው። 7% ከሆነም ደግሞ የ107% ስንቀንስለት 93 ኪሎ ግራም የመጨረሻ ግቡ ይሆናል ማለት ነው። ይህንን ግባችሁን ማስቀመጥ ከቸገራችሁ ደግሞ ኮሜንት ላይ ክብደታችሁን ላኩልኝ እና ምን ያህል ፐርሰንት መቀነስ እንደምትፈልጉ ንገሩኝ። እኔ ካልኩሌት አድርጌ እነግራችኋለሁ። ታዲያ በዚህ ክፍል ትኩረት ከምናደርግባቸው ነጥቦች መካከል 2 ነጥቦችን ማየት ያስፈልጋል። ለአይነት 2 የስኳር በሽታን ለመከላከል ለመቆጣጠር ወሳኝ የሆኑ አጋላጭ ባህሪዎች አሉ። እነዚያ አጋላጭ ባህሪዎች ልንቆጣጠራቸው የምንችላቸው ባህሪዎች አሉ፣ ልንቆጣጠራቸው የማንችላቸው ነገሮች አሉ። እኛ ትኩረት የምናደርገው ልንቆጣጠራቸው ከምንችላቸው ነገሮች ነው። ልንቆጣጠራቸው የማንችላቸው እድሜያችን መቆጣጠር አንችልም። ኦልሬዲ 45 ዓመት በላይ ከሆነ ለአይነት 2 የስኳር በሽታ ተጋላጭ ነን። እድሜያችን መቀነስ አንችልም። ከዚያ ባለፈ በእርግዝና ጊዜ አይነት 2 የስኳር በሽታ ተጋላጭ ሆነናል። ተጋላጭነታችን ጨምሯል። ስለዚህ ያንን መመለስ አንችልም። በቤተሰብ ታሪክ አይነት 2 የስኳር በሽታ ተጋላጭ ነው። ያንን መመለስ አንችልም። እኛ ግን ማስተካከል የምንችለው በእኛ ቁጥጥር ስር የሆነው ምንድነው? ክብደታችን መቀነስ፣ እንቅስቃሴያችን ማስተካከል፣ የእንቅልፍ ሁኔታችን ማሻሻል እንዲሁም ደግሞ አስተሳሰባችን መቀየር ላይ ነው ትኩረት የምንድረው። ምግባችን ማስተካከል ላይ በእኛ ቁጥጥር ስር የሆኑ አይነት 2 የስኳር በሽታን ልንከላከልባቸው የምንችላቸው መንገዶች ናቸው። እነዚህ ነገሮች ደግሞ በቀላሉ እንዴት አድርገን መተግበር እንደምንችል በዚህ ፕሮግራም በደንብ የምንማማረው ልማድ የምናደርገው ይሆናል። ሌላው በደንብ የምናየው ነገር እንዴት አድርገን ነው እነዚህን ግቦች ያስቀመጥናቸውን ግቦች ውጤታማ እንዲሆኑ ማድረግ የምንችለው የሚለውንም በዚህ ፕሮግራም ላይ አብረን የምናየው ይሆናል ማለት ነው። በመጀመሪያ የምናቀዳቸው ግቦች፣ የምናከናውናቸው ተግባሮች ውጤታማ እንዲሆኑ
ምን መሆን አላቸው? የእውነት መሆን መቻል አለባቸው። ልንተገብራቸው የምንችላቸው መሆን መቻል አለባቸው። ግባችን ስናወጣ ጥንቃቄ የምናደርገው ማለት ነው። ሁለተኛ ልንሰራቸው የምንችላቸው መሆን መቻል አለባቸው። በሶስተኛ ደረጃ ደግሞ ግልጽ የሆኑ መሆን መቻል አለባቸው። ምንድነው እንቅስቃሴን ለማስተካከል ምንድነው የምሰራው? ክብደቴን ለመቀነስ ምንድነው የምሰራው? መቼ ነው የምሰራው? ምን ያህል ነው የምሰራው? የሚለውን በግልጽ በፕሮግራማችን ላይ ማስቀመጥ መቻል አለብን። ይህንን ለማስቀመጥ ደግሞ ያዘጋጀነው የድርጊት መርሃ ግብር ማውጫ ቴምፕሌት አለ። እሱንን መጠቀም ትችላላችሁ። አሁንም ደግሞ በጣም ትኩረት የምናደርገው ክብደት መቀነስ ላይ ብቻ አይደለም። ክብደት ከመቀነስ በላይ ደግሞ ልማዶችን ከመተግበር ላይ ነው ትኩረት ማድረግ ያለብን። በጣም በአንድ ሳምንት ሙሉ ክብደታችን የሚያስቀንሰን ታምራዊ የሆነ ነገር ልናገኝ እንችላለን። ይህ ግን ልማዳችን እስካልሆነ ድረስ ክብደታችን ተመልሶ በከፍተኛ ሁኔታ ከነበረበትም በላይ ይጨምራል። ይህ ደግሞ ለጤናችንም አደገኛ ነው። ስለዚህ ትኩረት የምናደርገው ክብደታችን ምን ያህል ቀነሰ ብቻ ሳይሆን ክብደታችን ለመቀነስ የተጠቀምንበት ልማድ ባህሪ ይቀጥላል ወይ፣ በህይወት ዘመኔ አስቀጥለዋለሁ ወይ ሚለው ላይ ነው ትኩረት የምናደርገው በዚህ ፕሮግራም ማለት ነው። እናንተም የድርጊት መርሃ ግብራችሁን ስታወጡ ይህንን ያወጣሁትን የድርጊት መርሃ ግብር የህይወት ልማድ አድርጌ እስከ መጨረሻው አስቀጥለዋለሁ ወይ የሚለውን ትኩረት ማድረግ ይጠበቅብናል ማለት ነው። ይህንን ስናደርግ ውጤታማ መሆን እንችላለን። በህይወት ዘመናችን እስከ መጨረሻው አይነት 2 የስኳር በሽታን የሚከላከል ባህሪና ልማድን መገንባት እንችላለን ማለት ነው። ከዚያ ባለፈ ደግሞ በጣም ፈታኝ የሆኑ የድርጊት መርሃ ግብሮችንን ማውጣት የለብንም። በቻልነው አቅም ደስ የሚሉንን ነገር ግን ደግሞ አይነት 2 የስኳር በሽታን ልንከላከልባቸው የሚረዱንን አይነት የድርጊት መርሃ ግብሮችን ማውጣት ይኖርብናል። በተለይ የመጀመሪያዎቹ አካባቢ በጣም የማይፈትኑን ከልማዳችን በጣም የመጨረሻ የራቁ ባይሆኑም ይመረጣል። ይህም በመጀመሪያው ተስፋ ቆርጠን እንዳንወጣ ይከላከልልናል ማለት ነው። በሂደት ልማዶቻችንም እያደጉ የኛም ሰውነታችን አቅማችንም እየጎለበተ ስለሚሄድ በቀላሉ ለመልመድ የሚረዱ ይሆናሉ ማለት ነው። በአጠቃላይ ዛሬ የፕሮግራማችን ግብ ምን እንደሆነ፣ ቅድመ ስኳር የስኳር በሽታ የምንለው ምን እንደሆነ፣ ሙሉ አይነት 2 የስኳር በሽታ ምን እንደሆነ፣ ለአይነት 2 የስኳር በሽታ አጋላጭ የሆኑ ነገሮች ምን እንደሆኑ፣ እንዲሁም ደግሞ አይነት 2 የስኳር በሽታን ለመከላከል የሚያስችል ውጤታማ የድርጊት መርሃ ግብር እንዴት አድርገን ማዘጋጀት እንደምንችል ተነጋግረናል። በቀጣይ ፕሮግራማችን ደግሞ አይነት 2 የስኳር በሽታን ለመከላከል እንቅስቃሴያችን እንዴት አድርገን መጀመር እንዳለብን እንነጋገራለን። እናንተ ዛሬ የተማራችኋቸውን ነጥቦች በማስታወሻችሁ መያዛችሁን እንዳትረሱ፣ እንዲሁም ደግሞ የክብደት ግባችሁን ማስቀመጣችሁን እንዳትረሱ። በቀጣይ ፕሮግራም እንገናኛለን። በዚህ ፕሮግራም ላይ ጥያቄዎች ካሏችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሚቀጥለው ሳምንት ስመለስ ይህንንም ጥያቄያችሁን አካትቼ እመለሳለሁ። ይህ ፕሮግራም ደግሞ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንድትተባበሩ፣ እንዲሁም ቀጣዩ የሳምንት ፕሮግራም እንዲደርሳችሁ ሳብስክራይብ ማድረጋችሁን እንዳትረሱ ማስታወስ ወዳለሁ። በያላችሁበት ሰላም ሁኑ።